ሰላም እንዴት ናችሁ? ዛሬ ሁላችንም ሊያሳስብ በሚችል ግን ደግሞ መፍትሄ ባለው አንድ ወሳኝ ርዕስ ላይ እናወራለን። እሱም ጭንቀት ነው። ህይወት በብዙ ውጣ ውረዶች የተሞላች ናት። አንዳንዴ የስራ ጫና፣ የኑሮ ውድነት፣ የቤተሰብ ጉዳይ፣ የትምህርት ጉዳይ ወይም ደግሞ የፍቅር ግንኙነት ጉዳይ ሁላችንንም ጭንቀት ውስጥ ሊከተን ይችላል። ግን ከዚህ ጭንቀት ወጥተን ሰላማዊ ህይወት መኖር ይቻላል። እንዴት? አብረን እንመልከት። ዛሬ 5 ወርቃማ መንገዶችን ላካፍላችሁ መጥቻለሁ። እስከመጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ደረጃ ጭንቀት ምንድነው የሚለውን ነገር እንረዳ። ጭንቀት ማለት በአእምሮአችን ውስጥ የሚፈጠር የፍርሃት፣ የሀዘን፣ የተስፋ መቁረጥ ስሜት ነው። ሲበዛብን የአእምሮ ሰላማችንን ይነሳናል፣ ስራችንን ያበላሻል፣ ከሰዎች ጋር ያለንን ግንኙነቶች ያሻክራል። የተኛ ሰው አይቶ አይነቃም፣ የሞተ ሰው አይቶ አይረዳም እንዲሉ የጭንቀት ስሜት ውስጥ ስንሆን በዙሪያችን ያሉትን መልካም ነገሮች ላናይ እንችላለን። ዋናው ነገር ጭንቀት ሊመጣ እንደሚችል መቀበልና ለመፍትሄው መዘጋጀት ነው። እሺ አሁን ወደ ዋናው ክፍል እንግባ። 5 ወርቃማ መፍትሄዎች። ከዚህ በታች የምዘረዝርላችሁ ነጥቦች በጥንቃቄ ተግብሯቸው፣ ህይወታችሁን ይቀይረዋል ብዬ አምናለሁ። አንደኛ፣ ከምኞት ይልቅ ስራ። ብዙዎቻችን የሆነ ችግር ሲገጥመን እስከ መቼ ነው እንዲህ የምንሆነው እያልን እናማርራለን። ግን ስንት ሰው ነው በተግባር መፍትሄ የሚፈልገው? ምኞት የሌለው ሰው ትርፍ የሌለው ነጋዴ ነው እንዲሉ ጭንቀት ሲሰማን አንድ ችግር ብቻ ይምጣ፣ ለዛ ችግር መፍትሄ የሚሆን አንድ ነገር በየቀኑ እናድርግ። ትንሽም ቢሆን እንቅስቃሴ እንጀምር። ለምሳሌ ገንዘብ እያሳሰባችሁ ከሆነ እንዴት ተጨማሪ ገቢ ያገኛለሁ ብላችሁ አስቡ። ትንሽም ቢሆን ገንዘብ የሚገኝበትን መንገድ ፈልጉ። መጀመሪያ ላይ ከባድ ሊመስል ይችላል፣ ግን የመጀመሪያውን እርምጃ ስትወስዱ የቀረው ይቀልላችኋል። ሁለተኛ፣ እምነታችሁ ላይ መጠንከርና የአካል ብቃት እንቅስቃሴ። ብዙ ጊዜ የምንጨነቀው ፈጣሪን ስንረሳ ነው። በመጀመሪያ አምላክ እንዳላችሁ እስቡ፣ ፈጣሪም ለእናንተ እንደሚያስብላችሁ እመኑ። ጸሎትም አድርጉ፣ ያኔ ጭንቀት ይጠፋል። ጤናማ ሰውነት ውስጥ ጤናማ አእምሮ አለ። ይህ የድሮ ብሂል ዝም ብሎ አልተባለም። ሩጫ፣ መራመድ፣ ማንኛውም አይነት የአካል ብቃት እንቅስቃሴ የጭንቀት ሆርሞኖችን በመቀነስ የደስታ ሆርሞኖችን እንዲመነጩ ያደርጋል። በቀን ለ30 ደቂቃ ያህል እንኳን ሰውነታችሁን አፍታቱት። አየር ለመቀየር ብቻ እንኳን ከቤት ውጡና ዙሩ። ከተቻለ ገበያ ሄጄ ልምጣ፣ አንዳንድ እቃዎችን ገዝቼ ልምጣ በማለት ራስን ማስገደድ ጭንቀትን ለመቀነስ ይረዳል። ሰውነታችን ሲታደስ አእምሯችንም ይታደሳል። ሶስተኛ፣ የሌሎችን ሸክም አቃሉ። የሰው ደስታ የራስ ደስታ ነው። ለራሳችን የምናስበውን ያህል ለሌሎች ማሰብ፣ መርዳት፣ ጥሩ ነገር መመኘት ከጭንቀት ለመውጣት ይረዳናል። አንድ ሰው ሲቸገር አይተን ብንረዳው እንኳን ለእሱ ለእኛም ውስጣዊ ደስታና ሰላም ይሰጠናል። የሚሰጥ እጅ ከሚቀበል እጅ ይሻላል እንዲሉ ሌሎችን ስትረዱ የራሳችሁን ችግር አትረሱም። ነገር ግን ውስጣችሁ ሰላም ስለሚያገኝ ለራሳችሁ ችግር መፍትሄ ማሰብ ትጀምራላችሁ። አራተኛ፣ ማህበራዊ ህይወትና ወዳጅነት። ብቸኝነት የጨለማ ጓደኛ ነው። ከጓደኞቼ ከቤተሰብ ጋር ጊዜ ማሳለፍ፣ መሳቅ፣ ማውራት ጭንቀትን ለመርሳት ትልቅ መፍትሄ ነው። ችግራችሁን ለምታምኑ ሰው አውሩት። የሚደብቅ በራሱ ይጎዳል እንዲሉ የውስጥ ጭንቀታችንን ስናወራው ይቀልልናል። ሌላ አመለካከትም እናገኝ እንችላለን። አዲስ ሰው ማወቅ፣ ቡና ለመጠጣት መገናኘት፣ ሰርግ ወይም ሀዘን ለመጽናናት መሄድ የህይወት አካል ነው። ከሰዎች አትራቁ። አምስተኛ፣ ማረፍና የነገን ተስፋ ማድረግ። ሰውነታችንና አእምሮአችን እረፍት ያስፈልጋቸዋል። በቂ እንቅልፍ ማግኘት፣ ስራን ከእረፍት ጋር ማጣመር ወሳኝ ነው። እንቅልፍ የነፍስ መድኃኒት ነው። ጭንቀት ውስጥ ስንሆን ነገን ማሰብ ይከብደናል፣ ግን ሁልጊዜም ነገ የተሻለ ይሆናል የሚለውን ተስፋ አንጣ። ከጨለማ በኋላ ብርሃን አለ። እንግዲህ ውድ ተመልካቾች ዛሬ 5 ወርቃማ መፍትሄዎችን አብረን አይተናል። ጭንቀት ይመጣል፣ ጭንቀት ይሄዳል። ዋናው ነገር እኛ ምን ያህል ጠንካራ እንደሆነን መረዳት ነው። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።